በአሜሪካ የስልጣን ማማና በዋሽንግተን ዲሲ የፖለቲካ አውድማ ላይ ዛሬ የታየው ትዕይንት ከአንድ ታላቅ አገር የምስረታ በዓል ይልቅ የሁለት ተቃራኒ ዋልታዎች ፍጥጫና የህሊና ፍልሚያ ሆኖ አልፏል። እንደ አውሮፓውያኑ አቆጣጠር ጁላይ 4 ቀን 2026 አሜሪካ 250ኛ ዓመት የነጻነት ቀኗን ለማክበር ስትዘጋጅ፣ ዋሽንግተን ዲሲ ግን በደስታና በጭብጨባ ሳይሆን በከፍተኛ ውጥረትና ትራምፕ ከስልጣን ይውረዱ በሚል ቁጣ የታጀበ የተቃውሞ ድምፅ አስተጋብታለች። ይህ ዕለት ተራ የነጻነት ቀን አይደለም። ይልቁንም የአሜሪካን ግማሽ ክፍለ ዘመን ጉዞ የሚታሰብበት ሴሚክ ዊንሴንቲኒያል ተብሎ የሚጠራው ታላቅ የታሪክ ምዕራፍ ነው። ሆኖም ይህ ታሪካዊ አጋጣሚ በፕሬዝዳንት ዶናልድ ትራምፕ ደጋፊዎችና በጠንካራ ተቃዋሚዎቻቸው መካከል ያለውን ጥልቅ ልዩነት በግልጽ ያሳየበት መድረክ ሆኗል። በመቶዎች የሚቆጠሩ ሰልፈኞች በዋሽንግተን ጎዳናዎች ላይ በመትመም ፕሬዝዳንቱ በአስቸኳይ ከስልጣን እንዲወገዱ ጥሪ ማቅረባቸው የበዓሉን ድባብ ወደ ለየለት የፖለቲካ ትርምስ ቀይሮታል። በዋሽንግተን ዲሲ የታየው ይህ የተቃውሞ ማዕበል የዋይት ሃውስን ፍሪደም 250 የተሰኘውን ዓመቱን ሙሉ የሚቆየውን የክብረ በዓል መርሃ ግብር በቀጥታ የተገዳደረ ነበር። ትራምፕ ይህንን ቀን በታሪካችን ውስጥ እጅግ አስፈላጊው ምዕራፍ በማለት ሲገልጹትና አገሪቱን አንድ ለማድረግ ሲሞክሩ ቢቆዩም በመሬት ላይ ያለው እውነት ግን የተቃረነ ነበር። ጁላይ 4 በዋሽንግተን ዲሲ መቼም ቢሆን ከፖለቲካ ነፃ ሆኖ አያውቅም። ሆኖም የዘንድሮ ተቃውሞ የያዘው መልእክት እጅግ የከረረና ቀጥተኛ ነበር። ሰልፈኞቹ ትራምፕ ይወገዱ የሚለውን መፈክር እንደ ዋነኛ መሳሪያ ተጠቅመውበታል። ይህ ጥያቄ ዝም ብሎ የምርጫ ቅስቀሳ ወይንም የፖሊሲ ተቃውሞ አይደለም። ይልቁንም የአንድ መሪ ሕጋዊነት የሚጠራጠርና በሕገ መንግሥታዊ ስርዓት ከስልጣን እንዲነሱ የሚጠይቅ እጅግ የከረረ የፖለቲካ አቋም ነው። የሰልፈኞቹ መፈክሮች በከተማዋ ጎዳናዎች ላይ ብቻ ሳይሆን በዓለም አቀፍ ደረጃ በማህበራዊ ሚዲያዎች ላይ እንደ ሰደድ እሳት ተሰራጭቷል። በተለይም 8647 የሚለው አጭር ግን ምስጢራዊ ምልክት የብዙዎችን ትኩረት ስቧል። በፖለቲካዊ አገላለጽ 86 ማለት ማስወገድ ወይንም ማቆም ማለት ሲሆን 47 ደግሞ የ47ኛው ፕሬዝዳንት ዶናልድ ትራምፕ መጠቀሻ ነው። ክሰሱት ወይንም አስወግዱት የሚሉ ጩኸቶችም በከተማዋ በሚገኙ ታዋቂ ሕንፃዎች ፊት ለፊት በከፍተኛ ድምፅ ሲስተጋቡ ውለዋል። ሰልፈኞቹ የአሜሪካ ሕገ መንግሥትን ግዙፍ ቅጂ በመያዝ ዲሞክራሲ ለሌለው 250 ዓመታት ይቆይ ይሆን የሚል ጥያቄን ያዘለ ሰፊ ባነር ከፍ አድርገው ሲጓዙ መታየታቸው በሕዝቡ ዘንድ ያለውን የስጋት ጥልቀት የሚያሳይ ነው። ይህ ሁሉ የተቃውሞ እንቅስቃሴ የተከናወነው ደግሞ ተፈጥሮም ጭምር አሜሪካን በፈተነችበት አስቸጋሪ ወቅት ላይ ነው። የሙቀት መጠኑ ወደ 100 ዲግሪ ፋራናይት በተቃረበበትና ብሔራዊ የአየር ሁኔታ አገልግሎት ከፍተኛ የሙቀት ማስጠንቀቂያ በሰጠበት በዚያ እሳታማ ቀን የብሔራዊ ፓርክ አገልግሎት በዋሽንግተን ሊካሄድ የነበረውን የታወቀውን የነጻነት ቀን ሰልፍ ለመሰረዝ ተገዶ ነበር። ሆኖም ይህ ከፍተኛ ሙቀት ሰልፈኞቹን ከቤታቸው ከማስቀረት ይልቅ ይበልጥ እንዲቆጡ እያደረጋቸው ይመስላል። በዚያ በሚለበልብ ፀሐይ ውስጥ ሆነው የሙዚቃ ባንዶችን በማጀብና መፈክሮችን በማንገብ ያሳዩት ጽናት በትራምፕ ላይ ያለውን ጥላቻና የተቃውሞ ምን ያህል ስር የሰደደ መሆኑን ለዓለም ያሳየ ነበር። ትራምፕ የ250ኛ ዓመት በዓልን እንደ ትልቅ ብሔራዊ ፕሮጀክት ሲገነቡት ቆይተዋል። ፍሪደም 250 የተሰኘውና ከ2025 የሜሞሪያል ዴይ ጀምሮ እስከ 2026 ማብቂያ ድረስ የሚቀጥለው ዝግጅት በሁሉም 48 የአሜሪካ ግዛቶች የሚንቀሳቀሱ የነጻነት የጭነት መኪናዎችን፣ በብሔራዊ መዝናኛ ላይ የሚደረጉ ትርኢቶችን፣ ታሪካዊ ኤግዚቢሽኖችን ያካተተ ነው። የዚህ ዝግጅት ዓላማ ብሔራዊ ኩራትንና የአንድነትን መፍጠር ቢሆንም ተቃዋሚዎች ግን ይህንን አጋጣሚ በትራምፕ ላይ ያላቸውን ተቃውሞ ለማሳየት ተጠቅሞበታል። ለተቃዋሚዎች የነጻነት ቀን ማለት ለስልጣን እጅግ የመሰጠት ቀን ሳይሆን የአምባገነንነት ዝንባሌን የሚቃወሙበትና ነጻነታቸውን የሚያውጁበት ዕለት ነው። በዚህም ምክንያት የነጻነት ቀኑ ትርጉም በሁለት ወገኖች መካከል እንደ ትልቅ ጦር ሜዳ ሆኖ አገልግሏል። በዚያው ዕለት በዋሽንግተን ጎዳናዎች ላይ የታየው ሌላኛው የሚረብሽ ትዕይንት ደግሞ ፓትሪዮት ፍሮንት የተባለው የነጭ የበላይነት አራማጅ ቡድን ሰልፍ ነው። አባላቱ ተመሳሳይ ልብሶችን በመልበስና ፊታቸውን በመሸፈን የአሜሪካን ሰንደቅ ዓላማ ዘግዝቀው በመያዝ አሜሪካን መልሰን እንረከብ በሚል ሲጮሁ ታይተዋል። ይህ ቡድን በታሪክ መዝገብ ላይ ጥላቻንና ዘረኝነትን በማጥፋት የሚታወቅ ሲሆን በነጻነት ቀን በአገሪቱ መዲና በዚህ መልኩ መታየቱ በሰልፈኞቹና በሕዝቡ ዘንድ ታላቅ ድንጋጤን ፈጥሯል። ይህ ሁኔታ የአሜሪካን የፖለቲካ መልክዓ ምድር ምን ያህል ወደ ጽንፍ የረገጠ መሆኑን በትራምፕ አስተዳደር ስር ያሉ የተለያዩ ኃይሎች እንዴት ጎዳናዎችን ለመቆጣጠር እንደሚሽቀዳደሙ ማሳያ ሆኗል።
የፖለቲካ መሪዎችም ለዚህ ታሪካዊ ዕለት የሰጡት ምላሽ የተለያየ ነበር። የኒውዮርክ ከንቲባ ዞህራን ማምዳኒ ምንም እንኳን የትራምፕን ስም በቀጥታ ባይጠሩም የአሜሪካ የነጻነት መርሆች ማንኛውንም አምባገነናዊ አገዛዝ ተቋቁመው የማለፍ አቅም እንዳላቸው ገልጸዋል። እነዚያ አገራችን የተገነባችባቸው እሴቶች ጠንካራ ናቸው፣ ነገር ግን ያ የሚሆነው እኛ ስንታገልላቸው ብቻ ነው በማለት ለተቃዋሚዎች የሞራል ድጋፍ የሚመስል ንግግር አድርገዋል። የቀድሞ ፕሬዝዳንት ቢል ክሊንተንም በበኩላቸው አሜሪካ አሁን ያለችበት ሁኔታ ለዲሞክራሲና ለተቋማቱ ሕልውና አስጊ መሆኑን ጠቁሟል። አሁን በስልጣን ላይ ያሉትን ሰዎች በመንቀፍ በአሜሪካ ላይ የታየው ችግር መፍትሄው ራሱ በአሜሪካውያን እጅ ውስጥ መሆኑን ገልጸዋል። ፕሬዝዳንት ዶናልድ ትራምፕ ምሽት ላይ በታቀዱት ዝግጅቶች ላይ ለመሳተፍ ሲዘጋጁ፣ ዋሽንግተን ዲሲ ግን በሁለት ተቃራኒ እይታዎች መካከል ተወጥራ ነበር። በአንድ በኩል ርችቶችና የድል መዝሙሮች፣ በሌላ በኩል ደግሞ ትራምፕ ይውረዱ የሚሉ ቁጣዎች። ይህ ፍጥጫ ፕሬዝዳንቱን ከስልጣን ለማውረድ የሚደረገው ጥረት በመጪው ምርጫ ላይ ትልቅ ጥላን ማሳረፉን ያረጋግጣል። በትራምፕ ላይ የቀረበው የሪሙቫል ጥያቄ በሕግ አግባብ በኮንግረስ ወይንም በ25ኛው ማሻሻያ በኩል መከናወን ያለበት ቢሆንም የጎዳና ላይ ተቃውሞ ግን በፖለቲከኞች ላይ ትልቅ ጫና መፍጠሩ አይቀሬ ነው። በአሁኑ ወቅት የፕሬዝዳንት ዶናልድ ትራምፕ ፖለቲካዊ ሕልውናና ሕዝባዊ ቅቡልነት ታሪክ አይቶት በማያውቀው እጅግ አደገኛና አሳሳቢ አዘቅት ውስጥ ወድቋል። በአንድ ወቅት የአሜሪካን ዝምተኛ አብላጫ ወክላለሁ የሚለው ትራምፕ ዛሬ ግን የገዛ ከተማቸውን ጨምሮ በመላ አገሪቱ በሚገኙ ዜጎች ዘንድ የለየለት ተቃውሞና ፉጨት እየደረሰባቸው ይገኛል። ይህ የሕዝብ ድጋፍ መሸርሸር በድንገት የመጣ ሳይሆን በጦርነት የታመሰው ኢኮኖሚ፣ የነዳጅ ዋጋ መናርና በአስተዳደር ውስጥ የታየው እጅግ የከፋ የስልጣን ትዕቢት የወለደው መራር ፍሬ ነው። ዛሬ በዋሽንግተን ዲሲ አደባባዮች ላይ የታየው የ86-47 የሚለው መፈክር ፕሬዝዳንቱን ካንሰር አድርገው ከሚቆጥሩ ተቃዋሚዎቻቸው አልፎ አሁን ላይ በመካከለኛው አቋም ላይ የሚገኙ አሜሪካውያንን ልብ ሳይቀር የነካ ትልቅ ንቅናቄ ሆኗል። ትራምፕ አገሪቱን ለ250 ዓመታት ታሪክ ስታዘጋጅ፣ ሕዝቡ ግን ፕሬዝዳንቱን ለታሪክ ሽንፈት እያዘጋጃቸው መሆኑን መሬት ላይ ያለው እውነታ በግልጽ ይመሰክራል። ወደ ኢኮኖሚው መስክ ስንመለስ የትራምፕ የሕዝብ ድጋፍ ማጣት ዋነኛው ሰንኮፍ የዜጎች የኪስ ጉዳይ መሆኑን እንረዳለን። የኢራን ጦርነትና የሆርሙዝ ሰርጥ መዘጋት ያስከተለው የነዳጅ ዋጋ ንረት በአሁኑ ወቅት የአንድ ጋሎን ነዳጅ አማካይ ዋጋ $4 ከ26 ሳንቲም እንዲደርስ አድርጎታል። ይህ ማለት ተራው አሜሪካዊ ለምግብና ለኪራይ የሚጠቀምበትን ገንዘብ ለነዳጅ እንዲገብር ተገዷል ማለት ነው። ትራምፕ በቅርቡ የዋጋ ግሽበትን እወደዋለሁ በማለት የሰጡት ግዴለሽነት የታከለበት አስተያየት በሕዝቡ ዘንድ እንደ ትልቅ ንቀት ተቆጥሯል። የኒውዮርክ ታይምስና የሲዮና ኮሌጅ ጥናት እንደሚያሳየው 64 በመቶ የሚሆነው ሕዝብ ትራምፕ ወደ ኢራን ጦርነት ለመግባት የወሰኑት ውሳኔ ፍጹም ስህተት እንደነበር ያምናል። ይህ ደግሞ በፕሬዝዳንቱ የሥልጣን ዘመን አጋማሽ ላይ የሚሰጥ እጅግ ከባድ የውድቀት ማረጋገጫ ነው። በትራምፕና በገዛ ፓርቲያቸው ማለትም ሪፐብሊካን መካከል ያለው ግንኙነትም ቢሆን አሁን ላይ ወደ ለየለት ፍጥጫና አመፅ ተቀይሯል። በመጪው የኖቬምበር አጋማሽ ዘመን ምርጫ የመሸነፍ ስጋት ያደረባቸው ሪፐብሊካን የሕግ መወሰኛ ምክር ቤት አባላት አሁን ላይ ከትራምፕ ይልቅ ወደ ሕዝቡ ፍላጎት ማዘንበል ጀምረዋል። አራቱ የሪፐብሊካን ተወካዮች ማለትም ቶማስ ማሴ፣ ቶም ባሬንት፣ ዋረን ዴቪድሰን እና ብሪያን ፊትስፓትሪክ ከዲሞክራቶች ጋር በመተባበር የፕሬዝዳንቱን የጦርነት ስልጣን ለመገደብ የሰጡት ድምፅ ትራምፕ በገዛ ቤታቸው ውስጥ እንኳን ተሰሚነት እያጡ መሆናቸውን ያሳያል። በተለይም ትራምፕ ለደጋፊዎቻቸው ያዘጋጁት የ1.8 ቢሊዮን ዶላር ምስጢራዊ ፈንድ በገዛ ፓርቲያቸው አባላት ውድቅ መደረጉ ፕሬዝዳንቱ አገሪቱን እንደ ግል ንብረታቸው የሚዘውሩበት ጊዜ ማክተሙን የሚጠቁም ነው። የሕዝቡ ድጋፍ ማጣት ሌላኛው ማሳያ ደግሞ በቅርቡ የማዲሰን ስኩዌር ጋርደን በተካሄደው የኤንቢኤ ፍጻሜ ጨዋታ ላይ የታየው ትዕይንት ነው። ትራምፕ በክብር እንግድነት በስታዲየሙ ስክሪን ላይ በታዩበት ወቅት መላው የኒውዮርክ ሕዝብ በፉጨትና በተቃውሞ ጩኸት ስታዲየሙን ሲያናውጠው የታየበት ሁኔታ ፕሬዝዳንቱ በትውልድ ከተማቸው እንኳን እንዳልተፈለጉ የሚያረጋግጥ ነው። ይህ የኒውዮርክ ሕዝብ ቁጣ በዋሽንግተን ጎዳናዎች ላይም ተደግሟል። በጁላይ 4ቱ ሰልፍ ላይ የታየው የ86-47 ምልክት ትራምፕን ከስልጣን ለማስወገድ የሚጠይቅና በማህበራዊ ሚዲያዎች ላይ በሚሊዮኖች ዘንድ የደረሰ ታላቅ የንቀት መግለጫ ሆኗል። ሰልፈኞቹ ኢምፒች፣ ሪሙቭ ወይንም ክሰሱት ወይንም ደግሞ አስወግዱት እያሉ ሲጮሁ ትራምፕ ለወራት የገነቡት ያ ጠንካራ መሪ ምስል በሕዝብ ቁጣ ፊት እየፈረሰ መሆኑን ለዓለም አሳይተዋል።
በዚህም ባለፈ በትራምፕ አስተዳደር ውስጥ የታየው የታማኝነት ሹመትና የተቋማት መዳከም የብዙ መካከለኛ አቋም ያላቸውን መራጮች ልብ አርቋል። ቢል ፑልቴን የመሰሉ የቅርብ ወዳጆቻቸውን ለብሔራዊ ደህንነት ተቋም የበላይነት መሾማቸውና ለዚህም ሲሉ የደህንነት ሕጎችን አደጋ ላይ መጣላቸው አሜሪካውያን አገራቸውን ለትራምፕ የግል በቀል መሳሪያ እየሆነች ነው በሚል ስጋት እንዲወድቁ አድርጓቸዋል። የዲሞክራቲክ ሶሻሊስት መሪዎች እንደ ዞራን ማምዳኒና ጄኒስ ሊዊስ ጆርጅ በዋና ዋና ከተሞች እያሸነፉ መምጣታቸው ሕዝቡ ከትራምፕ አምባገነናዊ አካሄድ ይልቅ ወደ አዲሱና ይበልጥ ማህበራዊ ፍትህን ወደሚሰብከው ጎራ እየተሰባሰበ መሆኑን ያረጋግጣል። በቀጣይ የሚጠበቀው ትልቁ ውጤት ደግሞ የትራምፕ የስልጣን ቅቡልነት ፍጹም መክሸፍ ነው። በመጪው ኖቬምበር ሪፐብሊካኖች የተወካዮች ምክር ቤትን፣ የሴኔትን የበላይነት የሚያጡ ከሆነ ትራምፕ በቀሪው የስልጣን ዘመናቸው ሽባው ፕሬዝዳንት ሆነው ይቆያሉ። ይህ ማለት ደግሞ የጀመሯቸው ጦርነቶችና ያወጧቸው ፖሊሲዎች በሙሉ በሕግ ተገድበው ፕሬዝዳንቱ ለፍርድ የሚቀርቡበት አዲስ የታሪክ ምዕራፍ ይከፈታል ማለት ነው። ትራምፕ ራሳቸውን ለመከላከል የገነቡት ያ ምስጢራዊ ፈንድና ከገቢዎች መስሪያ ቤት ጋር ያደረጉት ውል አሁን ባለው ሕዝባዊ ቁጣና በኮንግረስ አመፅ ፊት ሊያድናቸው እንደማይችል ግልጽ ሆኗል። የትራምፕ ፖለቲካዊና ሕዝባዊ ድጋፍ ማጣት አሜሪካን ወደ አዲስ የለውጥ አድማስ እየገፋት ነው። በዋሽንግተን ጎዳናዎች ላይ የተሰማው ያ ትራምፕ ይወገዱ የሚለው ድምፅ ዝም ብሎ የተቃዋሚዎች ጩኸት ሳይሆን የአንድ ታላቅ አገር ሕዝብ ለነጻነቱና ለደህንነቱ ሲል የሰነዘረው የመጨረሻው ማስጠንቀቂያ ነው። ፕሬዝዳንቱ በ300 ሚሊዮን ዶላር የምርጫ ካዝና ላይ ተቀምጠው የዩኤፍሲ ውድድር ሲመለከቱ፣ አገሪቱ ግን በነዳጅ ዋጋ፣ በጦርነትና በፖለቲካ መከፋፈል በእሳት እየተለበለበች ትገኛለች። በቀጣይ ቀናት የሚሰማው ዜና ወይ ትራምፕ ከስልጣን የሚነሱበት ሕጋዊ ሂደት ካልሆነም ደግሞ በምርጫው የሚጠብቃቸውን ታሪካዊ ሽንፈት የሚገልጽ ይሆናል። ዓለም አሁንም አይኗን በአሜሪካ ላይ ጥላ የትራምፕ ስልጣን በመጨረሻ ሰዓት እንዴት እንደሚደመደም በከፍተኛ ጉጉትና ስጋት ትጠባበቃለች። የመጨረሻው ሰዓት ደርሷል። የሕዝቡም ፍርድ በከተማዋ አደባባዮች ላይ በግልጽ ታውጇል። ይህ በትራምፕ ላይ የተነሳው የህሊና አመፅ አሜሪካን ወደማይቀረው የታሪክ ፍርድ ቤት እየገፋት ነው። በዋሽንግተን ጎዳናዎች ላይ የታየው የ86-47 መፈክር ዝም ብሎ ወረቀት ሳይሆን የትራምፕ የስልጣን ዘመን የመጨረሻው መዝጊያ ምዕራፍ መሆኑን ብዙዎች ይስማሙበታል። ፕሬዝዳንቱ በ300 ሚሊዮን ዶላር የምርጫ ካዝናቸው ቢመኩም በከተማዋ አደባባዮች ላይ የታየው የህዝብ ቁጣ ግን በገንዘብ ሊገዛ የማይችል የአገሪቱ እውነተኛ ስሜት ነው። ትራምፕ የአሜሪካን 250ኛ ዓመት የምስረታ በዓል እንደ ስልጣን ማቆያ ሊጠቀሙበት ቢሞክሩም ህዝቡ ግን ዲሞክራሲ ለሌላ 250 ዓመት ይቆይ ይሆን የሚል የህልውና ጥያቄ ይዞ ብቅ ብሏል። በመጪው የኖቬምበር ምርጫ የሚሰጠው እያንዳንዱ ድምፅ የትራምፕን አምባገነናዊ ጉዞ የሚገታ ወይንም አገሪቱን ወደ ለየለት ትርምስ የሚመራ የመጨረሻው ፈራጅ ይሆናል። የባሩድ ሽታውና የነዳጅ ዋጋው ትራምፕን ከአጋሮቻቸውና ከህዝባቸው ነጥለው ብቻቸውን አስቀርተዋቸዋል። ውጤቱም የአሜሪካን ቀጣይ 100 ክፍለ ዘመናት የሚወስን ታሪካዊ ክስተት ሆኖ ይመዘገባል። በአጠቃላይ የአሜሪካ 250ኛ ዓመት የነጻነት ቀን በዋሽንግተን ዲሲ የታሪካዊ ስብራት ምልክት ሆኖ አልፏል። የፍሪደም 250 ፕሮጀክት ሊያመጣው የፈለገው አንድነት በሰልፈኞቹ ቁጣና በፓትሪዮት ፍሮንት ጥላቻ ተሸፍኗል። ይህም ዕለት አሜሪካ ወደፊት ለምትጓዝባቸው 250 ዓመታት ዲፕሎማሲዋን ለማዳን በምን አይነት ፈተና ውስጥ እንደምትገኝ ለዓለም ያሳየበት አጋጣሚ ነው። ትራምፕ የሰልፎቹ ሁሉ መጨረሻ ብለው የጠሩት ዝግጅት ለተቃዋሚዎቻቸው ግን ትግሉ ገና መጀመሩን ያበሰሩበት መድረክ ሆኖላቸዋል። ዓለም አሁንም አይኗን በአሜሪካ ላይ ጥላ ይህች የነጻነት ምድር ከገባችበት የስልጣንና የህሊና ጦርነት እንዴት ትወጣ ይሆን የሚለውን ጥያቄ በስጋት ትጠባበቃለች።